ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ሳምንታዊው የእሳቤ ፕሮግራማችን ነው። እኛም ተፈደል አክራሪዎች እንበላችሁ እውነት ሙሉነት ነው ይላሉ። እኔም ከመሙላት ፍላጎቴ በመነሳት ሊሆን ይችላል ባባባላቸው ተስማምቻለሁ። ከጥቂት ሳምንታት በፊት በጥቁር ድንጋይ ላይ በጨለማ እንደሚጓዝ ቁጫጭ ቀስ ይያለ ድምጹን አጥፍቶ እየተሳበ የመጣውን በድን አስተሳሰብ በሁለት እግሩ ለማቆምና ለአደባባይ ለማብቃት ለአቅመ ሚዲያ የመድረስ የመናፈስና አየሩን የመረበሽ ብርቱ ጥረት እያየን ነበር። ነገርየው በአገም ጠቀም መለስ ቀለስ ይያለ ስርስሩን የሴራ ጉንጉኑን ሲያበጅ ብዙ ጊዜያት ቢያስቆጥርም ከሳምንታት በፊት በመርሃ ግብሩ መሰረት በአሜሪካ የሚገኙ ዲያስፖራዎች በእነ ዘመድኩን ጋሻ ጃግሬነት የወጠኑትን ለማሳካት በአንድ ቤተ እምነት ተሰባስበው አካኪ ዘራፍ ያሉበትን ቀረርቶ አቀንቃኛቸው በሆነው አንድ ሬዲዮ ጣቢያ በዕለቱ ከነበረው አንድ ሰዓት የአየር ጊዜው 35 ደቂቃ ገደማውን ሰውቶ የዘመቻውን ጅማሬ አበሰረን። ይሄው ሬዲዮ ጣቢያ አገር ቤት ካለ ኤፍኤም ጋር በቅርቡ በጀመረው የቀጥታ ስርጭት ግንኙነት መሰረት የታዘዘውን ፈጸመ። አንድ በሉልኝ። ቀጠለና የዚህ የዲያስፖራዎቹ ተቀጥላ የሚመስል የምስል ካልሆነ ቃናው በተመሳሰለ ሁኔታ የተወሰኑ ሰዎች ተሰባስበው ግልጽ ባለ ቀጭን ትዕዛዝ መንግስትን፣ ሚዲያውን፣ የፖለቲካ ፓርቲዎችንና አረንዲያውም መጅሊሱን ጭምር ውርድ ከራሴ በሉ ብለው በአደባባይ አስተነቀቁ። ሁለት አትሉ። ከዚያ ከነዚህ ሁለት ይፋዊ ክስተቶች በኋላ በማህበራዊ ሚዲያው የተፋፋመ ዘመቻ ተከናውኖ ወደ ተከታዩ መርሃ ግብር ተሸጋገረ። ያው እንግዲህ ፈንዱ በእርዱና ተረዳዱ መንገድ ቀጥሎ አንዱ የፖለቲካ ፓርቲ በታዘዘው መሰረት መግለጫ ሲያወጣ የህትመት ጋሻ ጃግሬዎቻቸው ደግሞ አርሺቡ ብለው ነጋሪት በመጎሰብ ወደ ኋላም ወደፊትም እየዳከሩ የማነካካት ተግባራቸውን ጀምረዋል። በርግጥ የነገውን ባናውቅም ማስጠንቀቂያ የተሰጣቸው ቀሪዎቹ የመንግስትና የመጅሊስ አካላት ደግሞ የሚሉትን እንጠብቃለን። አሁን ባለፉት የወያኔ ዓመታት በተደረገው መሰረት ወደ ቀጥተኛው ግዳጅ ለመግባት ሁለት ነገር የቀረው ይመስለኛል። አንድ ሁለት ቦታ ማፈንዳትና የሆነ ሞትና ቃጠሎ ሰርቶ እኛ ብለን ነበር በማለት የኤፍኤም ዘመቻውን ማቀጣጠል። ከዛ በኋላማ በቃ ወያኔ ባለፉት 27 ዓመታት በወቲቪና በመሰል ጣቢያዎቹ መሰል ድራማዎችን በመከወን አሁን ባይችሉትም የትርምሱን እስላም ጠል ባንዲራ ከፍ ማድረግ ነገርየው የተበላቁ ቢሆንም አሁን ሀገሪቱ ካለችበት ተጨባጭ ሁኔታ አንፃር ይህ ሴራ ለነዚያ ደካማና ከንቱ መሰሪዎች ምንም አይጠቅምም ማለት አይቻልም። በመጨረሻ የሚያመጣው ውጤት የዜሮ ድምርም ሆነ የእርስ በርስ መተላለቅ ቢሆንም ለነርሱ ግድ የሚሰጣቸውም አይመስለኝም። በትላንትናው ዕለት በቴሌቪዥን መስኮት ባየነው የምሁራን ውይይት ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ የሚያጣላን ታሪክ ሳይሆን ተረክ ነው፣ ስለዚህ እነዚህን ተረኮች ማጥላት ያስፈልጋል ቀጠሉ ሰውየው። አንድ ግለሰብ በምግብ ቢመረዝ ቢበዛ ራሱን ነው የሚገለው፣ ሐሳቡ ቢመረዝ ግን ራሱን ብቻ ሳይሆን አካባቢን ያጠፋል ብለው ነበር። ይህን ሐሳብ በደንብ ተረዱልኝ። የተሟላ ታሪኩን የሚያውቅ ሕዝብ የተሟላ ጤንነት ያለው ማህበረሰብ መፍጠር አይችልም። ታሪካችን እንደ ፈርጥ የሚያበሉ ታላላቅ ኩነቶችን የያዘ እንደሆነ ሁሉ ጥንብ የሚሸቱ ቁስሎችና አሳፋሪ ድርጊቶችን የሚያካተተ መሆኑን ማወቅ ምንም ነውር የለውም እንዳለው አንዳርጋቸው ጽጌ መሆኑ ነው። የዛሬና አድርገውና ባለፉት የበረሃኞቹ ዋህቶች ዓመታት እነኚሁ አክራሪዎች የእምነት ነጻነት ይከበር፣ ሕገ መንግስታዊ መብት ይጠበቅ ብሎ በተነሳው ሙስሊም ላይ የተጠቀሙበት ሰነድ አጠቃላይ መንፈስ በክርስቲያን ደሴት ኢትዮጵያ የወሊድ ቁጥጥር የሌለባቸው ሙስሊሞች እየበዙ ነው፣ መስጂዶች በርክተዋል፣ ጠንቃቃ መብት የሚሉ ሙስሊሞች አይለዋል፣ ሂጃብ ለባሾችና መስጂድ አዘውታሪዎች እንዳሸንፈልተዋል፣ የማርሻል አርትና የቴኳንዶ ሙስሊም ሰልጣኞች ፍላጎት ለአካል ጤንነት ሳይሆን ለሌላ ዓላማ ነው፣ በዚህም ህልውናችን አደጋ ውስጥ ገብቷል በማለት ነበር ጸብ ያለሽ በዳቦ በሚለው እስላም ጠል ህዋት ዱላ ሲያቀብሉ የነበሩት። እናም በወቅቱ በተፈጠረው አሉታዊ ተጽዕኖ ምክንያት በአባልነታቸው ከሚሸማቀቁት ሳይፈልጉ ከተጠመቁት ካድሬዎች በላይ ካድሬ ሳይሆኑ ከልባቸው ሆነው ተሰልፈው ፖሊስም ዳኛም ሆነው ሙስሊሙን ክፉኛ ጎዱት። እኛ ሙስሊሞች እንደ ዜጋ ከሌሎች ኢትዮጵያውያን ጋር የምንጋራቸው ስርዓቱ ያስገኛቸው ሀገራዊ ትሩፋቶች የመኖራቸውን ያህል የምንስማማባቸው ብሶቶችም አሉን።
የመልካም አስተዳደር እጦትም ሆነ የፖለቲካችን ሳንካዎች የዲሞክራሲያችን ፈተናዎችም ሆኑ የልማት ጉድለቶቻችን እና የኑሮ ውድነቶች እኛንም በእጅጉ ያሳስበናል። ሆኖም ግን እነዚህ የሥርዓቱ ግድፈቶች ከማይገረሰሱትና ከማንነታችን ከሚመነጩት ተፈጥሯዊ መብቶቻችን የመጀመሪያ ረድፍ ላይ ለተቀመጠው እስልምናችን የእምነት ነጻነታችንን አደጋ ውስጥ ለሚከታ አጀንዳችን ይበልጥ ትኩረት እንሰጣለን። የዚህም ምክንያት የማታውቁ ከሆነ አድምጡ። ጉዳዩ ምድር ተሻጋሪ ሰማያዊ አጀንዳ ነውና። ሁላችንም እንደምናውቀው የሃይማኖት አክራሪነት ለአንድ ማህበረሰብ ከባድ ችግር ነው። ሃይማኖተኞች እምነታቸውን ለራሳቸው በቅጡ ማመናቸው ብቻ አልበቃ ብሏቸው ሌላ እምነት የሚያምን የተረገመ ነው ብለው ማሰብ ሲጀምሩ ጦሱ ያኔ ይጀምራል። ይህ ችግር እጅግ ሲበረታ ውጤቱ በዓለማችን ላይ ያየናቸውን በርካታ አሰቃቂ ጉዳቶች መንስኤ ወደ መሆን ያመራል። ይሄ ደግሞ ያማርራል፣ ይደብራልም። በዚህ ዘመን ተማርኩ ከሚል አገሬ እያለ ከሚዘፍን ዜጋም የሚጠበቅ አይደለም። እነዚህ በጥላቻና አሁንም አንድ ሃይማኖት፣ አንድ የጸሎት ቤት፣ አንድ ጥምቀትና አንድ አገር ከሚል ትርክት አልወጡም እንጂ ብዙ የእስልምና ሊቃውንት ለሃይማኖት ነጻነት ጥበቃ ተቀዳሚ ቦታ መስጠታቸውን ሳያውቁ ቀርቶ አይደለም። በግልጽ እንደሚታወቀው የህይወትና የአእምሮ ጤናማነት ከሌላ ሃይማኖታዊ ተግባራትን መከወን አይቻልም። የሃይማኖትና የእምነት ነጻነት መሰረታዊ ሰብአዊ መብት ነው። በመሆኑም ለሙስሊሞች ብቻ ተለይቶ የተሰጠ አይደለም፣ ለሌላውም እንደዚሁ። ማንኛውም ሰው እስልምናን እንዲቀበል ማስገደድ የእስልምናን ሕግ ይጻረራል። ቅዱስ ቁርአን በማያሻማ ቋንቋ በሃይማኖት ማስገደድ የለም ሲል ደንግጓል። የአምልኮ ቦታ ቤተ አምልኮ መገንባት የሚገባ ሲሆን በአምልኮ ቦታዎች ላይ ማንኛውም አይነት ጥቃት መፈጸም በምድር ላይ ሁከትን ከመንዛት ይቆጠራል ይላል ኢስላም። ሙስሊሞች በሃይማኖታቸው ምክንያት ጥቃት ሲደርስባቸው ግን ራሳቸውን የመከላከል መብትና ግዴታም እንዳለባቸው ኢስላም በጽኑ ያምናል። የሰሞኑ ደረጃውን ዘመኑንና የሚያመጣውን ውጤት ያላመዛዘነው ኢስላም ጠል ዘመቻ ኢንጂነር በድሩ ሁሴን ከሁለት ዓመት በፊት ባሳተመው ለውጥ መጽሐፍ ላይ ያነበብኩትን ታሪክ እንዳስታውስ አድርጎኛል። አንድ መንገደኛ ይላል የኡስታዝ በድሩ መጽሐፍ። አንድ መንገደኛ አንድ ግዙፍ ዝሆን ታስሮ በማየቱ ተደምሟል። መንገደኛውን እንደዚህ ያስደነቀው የዝሆኑ ታስሮ መቆም አልነበረም። ዝሆኑ የታሰረበት ገመድ እጅግ ሲበዛ ቧልት ሊመስል በሚችል መልኩ ቀጭንና እዚህ ግባ የማይባል መሆኑ ነው። ገመዱ ዝሆኑን ቀርቶ አንዲት የበግ ግልገልን እንኳን ሊያስር የማይችል አይነት ነው። ዝሆንን የሚያክል ትልቅ ፍጥረት በዚህ ትንሽና ቀጭን ገመድ መታገቱ ያልተዋጠለት መንገደኛ ግን እንዴት ይህን ሊዮቻለ ትንሿ ገመድ ትልቁን ዝሆን ያቆመችበት ሚስጥር ምንድነው እያለ ደጋግሞ አሰበ። ነገሩ ቢከነክነው ወደ ዝሆኑ ቀረብ ብሎ ገመዷን በእጆቹ ዳሰሰና ጥንካሬዋ እስከምን ድረስ እንደሆነ ሊያረጋግጥ ሞከረ። ገመዷ በሩቅ ካስገረመችው የበለጠ ቀርቦ ሲያስተውላት አግራሞቱን ጨመረችበት። ቁልቁል ገመዷን ቃኝቶ ዝሆኑን ሲያማትር የእውነታው ተቃርኖ አስፈገገው። በሁኔታው እጅግም ተገረመ። አንዲት ፍየል እንኳን ማሰርና ማቆም የማትችል ገመድ ይህንን ግዙፍ ዝሆን አስራ ቆመችው ብሎ ግራ ተጋባ። በኋላም ድንገት ወደ ተመለከተው የዝሆኑ ባለቤት ተጠግቶ ቅርታይኔ ወንድም የዚህን ገመድ ሚስጥር ማወቅ ይሻለው እውን ይሄ የሰማይ ስባሪ የሚያክል ዝሆን ወዲህና ወዲያ እንዳይል አስራ ያቆመችው ይህቺ ገመድ ናትን ሲል ጠየቀው። አንድ ሰው የሁለት እጆቹን መዳፎች አጋጥሞ የአባይ ወንዝን አቆመ ብንባል አይደንቀን ይሆን? ነገርየው እንደዚያ ነው። የዝሆኑ ባለቤት በመንገደኛው ጥያቄ አልተገረመም። ምክንያቱም ይህንን ጥያቄ ብዙዎች ጠይቁትና ሲመልስ ኖሯልና። እንዴት መሰለህ አለው። እንዴት መሰለህ የኔ ወንድም የዚህን ዝሆን የመቆም ዕጣ ፈንታ የወሰነችው ይህቺ ገመድ አይደለችም። መንገደኛውም ጠየቀ እና ታዲያ ምንድነው አለው። ዝሆኑን ከልጅነት ጀምሮ ያሳደግኩት እኔ ነኝ። ይህቺ ገመድ በልጅነትም የሚታሰርባት ገመድ ናት። አድጓል ብዬ ገመዷን አልቀየርኳትም። በርግጥም ዝሆኑን ያቆመችው ይህቺ ገመድ አይደለችም። ዝሆኑን ያቆመው የራሱ እምነት ነው። እንቅስቃሴውን የገታው የራሱ አስተሳሰብ ነው። አልገባኝም አለው መንገደኛው። እንደነገርኩህ ይህቺ ገመድ ይህንን ዝሆን ያኔ ሕፃን እያለ አስርባት የነበረች ገመድ ናት። ገመዷ በውፍረትም በቁመትም አልተለወጠችም። እናም በልጅነቱ የታሰረባት ገመድ በመሆኗ አሁንም እንደ ልጅነቱ ታቆመኛለች ብሎ ራሱን አሳምኗል። ገመዷ ልታቆመውም ላታቆመውም እንደምትችል ታግሎ ሳይሞክር ታቆመኛለች ብሎ አምኗል። በዚህም አስተሳሰቡ ምክንያት ከታሰረበት ቦታ ነቅነቅ ሳይል ተገትሎ ይውላል። አየህ፣ የምንሸነፈው አቅም ያጣንለት ሳይሆን
ቀድመን ሁኔታዎችን ለመለወጥ ጥረት ማድረጋችንን ያቆምንለት ነው። ጉልበት ማነስ ይልቅ የእምነት መኮሰስና አለማወቅ ከአቅም እጥረት ይልቅ ያስተሳሰብ ጉድለት ውዳቂዎች ያደርገናል ይላል። ባለፉት ብዙ መቶ ዓመታት የነዚህ የዛሬዎቹ አያቶችና የቅድመ አያቶች እስልምናን ከቻሉ መቅበር ካሊያም ከክርስቲያን ደሴታቸው ጠርጎ የማውጣት ዘመቻ የተጠቀሙበት የማይረባ ገመድ ዞኑን አስሮ የማቆም ሥራ የሚሰራላቸው ይመስል አንቧቸራቸው ከማሳዘንም አልፎ ያሳፍራል። በድሮ በሬ ዛሬም ማረስ የሚቻል መስሏቸው ለከሰረው አስተሳሰባቸው ኪሳራ መድበው መንቀሳቀሳቸው ምንም ትርፍ እንደማያመጣላቸው የሚያጡት አይመስለኝም። ይህ በፊት ግልጽ የመንግስት ድጋፍና ገዛም ጭምር የነበረው ተግባር አሁን ደግሞ በግለሰብ በድርጅትና በተለያዩ ተቋሞች የታበዩ ጥቂቶች አንድ ሃይማኖት ላይ ያነጣጠረ የተቀነባበረ የሚመስል ዘመቻ መክፈት ለማንም የሚበጅ አይደለም። ኃይል ይባል ይገባዋል። በእርግጥ የተጀመረው ስጣገባ ከመቻቻል መርህ ጋር በፍጹም አብሮ አይሄድም። ከመከባበር ጽንሰ ሐሳብ ጋር ይላተማል። ከተጀመረው ሀገራዊ የለውጥና የዲሞክራሲ ቃና ጋርም ይቃረናል። ሀገሪቱ ብዙ ርቃ የተጓዘችባቸውን መንገዶች በመዘንጋት አንዳንዶች አሁንም ድረስ መቃብር ቆፍሮ ያወጧቸውን የፊውዳል አያቶቻቸውን ጭንቅላት በመዋስ ቆሞ ቀር አስተሳሰባቸውን ይዘው በስርዓት ውስጥ እየተስተናገዱና ክፍተት እየፈጠሩ ቀዳዳውንም እያሰፉት ነው። በእርግጥ ባለፉት ዓመታት የእምነት ደጃፎች በጥቂት ባለጌዎች መረገጡ እውነት ነው። ይህ መሰሉ ድርጊት ምናልባት የኢትዮጵያ ታሪክ የቤተክርስቲያን ታሪክ ነው ከሚለው የደሴትነት ፍቅርና መታበይ በተዋጡ የሲሶ መንግስትነት ዘመን አላጋጠማቸው ይሆናል። ይህ ድርጊት በእርግጥም ለነርሱ አዲስ ነው። የኢትዮጵያ ሙስሊም ግን ይህ መሰሉ ድርጊት እንደ መደበኛ ደንበኛ ተቆጥሮ መስጊዶች ከመቃጠልም ከመውደምና ከመዘረፍም አልፈው በላያቸው ላይ የተሰቀለው ሚናራ ወርዶ መስቀል የተሰካበት ወደ ቤተክርስቲያንነት የመቀየር ድፍረት ለመፈጸሙ ዛሬ በሐረር ከተማ ቆመው የሚናገሩ የመድኃኔዓለምና የገብርኤል ቤተክርስቲያኖች ቋሚ ምስክሮች ናቸው። ከዚህም አልፎ ተርፎ በዚያ የበሰበሰ ትርክት እምነትን ቀይር ተብሎ ባለመጠመቃቸው እልቂት የታወጀባቸው የቦሩ ሜዳና የጨለንቆ እንዲሁም የመሳሰሉት አካባቢ መሬቶች አፍ አውጥተው ቢናገሩ ለመስማት የሚያስጠቅቁ የታሪክ ቅርሶችን በተመለከትን ነበር። ይህ ያለፈ ታሪክ ነው። ይህ ያለፈ ታሪክ አስተማሪ ነውና መታወስ ባይከፋም ዛሬ መቃብር እየቆፈሩ ምንም በማያውቀው የዛሬ ትውልድ ላይ መፍረዱ አግባብ አይደለም ብሎ እስላም ስለሚያምን አብሮ መኖሩን ከሚያበላሹ ድርጊቶች ተቆጥቦ በሚገኝበት ወቅት ዛሬም በግልጽና በአደባባይ መስጂድ እየፈረሰና እየተቃጠለ ነገሩ የግልምቢጥ ሆኖ እሱ ተደፍሮና ተዋርዶ ዝም ባለ የወቅቱ የፖለቲካ ትኩሳቶች የፈጠሯቸው ትርምሶች የሚያመጧቸውን ችግሮች ሁሉ ተደማምረው ሙስሊሙ ላይ መለጠፍና አካኪ ዘራፍ ማለት ተገቢ አይመስለኝም። እርግጥ ነው ቤተ እምነቶች መከበርም መጠበቅም አለባቸው። በዚህ ጥፋት የሚደሰቱም የሚጠቀሙም ልማደኞች መኖራቸው እውነት ቢሆንም ደሰሞኑ አይነት ዘመቻ ከፍቶ ሙስሊሙን ለማሸማቀቅና ወደ ተለመደው አይተዋርነቱ ለመመለስ የሚደረገው ደፋ ቀና ለማንም አይበጅምና ቆም ብሎ መታሰብ የሚገባ ይመስለኛል። አንድ ጠቢብ አባቴ ሊሞት ሲል ይህን ምክር ሰጠኝና ተለየኝ አለ። ገደብ የሌለው ምኞት እሳት ነው፣ አስወግደው። ስቃዩን መቋቋም ስለማትችል ገሃነመ እሳት በራስ ላይ እንዲነድ አትጣደፍ። ስለዚህ ዛሬውኑ በትዕግስት አጥፋው የሚል ነው። ከቅርብ ጊዜ ወዲህ የሙስሊሙ የዓመታት ጥያቄ ሙሉ በሙሉ ባይመለስም የነጻነት አየር መተንፈስ መጀመሩ፣ የወለድ አልባ ባንክ ምስረታ መጧጧፍ፣ የኢትዮጵያ ሙስሊም ከተራ ማህበርነት ወጥቶ 50 ሚሊዮን ህዝብን ወደሚመጥን ተቋማዊ አቋም ምስረታ መቃረቡ ሊያበሳጫቸው ይችላል። መልካም ነገር የሚያበሳጫቸው ደግሞ ጨጓራቸውን ከመላጥ ውጪ እውነትም ሆነ ንጋት ከመምጣት የሚያግዳቸው አይደለምና በከንቱ መልፋታቸው የሚያመጣው ለውጥ እንደሌለ ሊያውቁ ይገባል። አልቃይዳ፣ አይኤስኤስ፣ ታሊባንና የመሳሰሉትን አንቀልባ አንጠልጥለው ሙስሊሙን ማሸማቀቅ ከእንግዲህ የሚቻል አይደለምና አትልፉ ሊባሉ ይገባል። ገደብ የለሽ ምኞት ሰዎችን አረመኔ ያደርጋል። ክፋት ደግሞ የዲያብሎስ ባህሪ ያላብሳቸዋል። ቶማስ ዋትሰን። አበቃው። ሰላም አለይኩም ወራህመቱላሂ ወበረካቱ።